ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ከትናንትና ምሽት ጀምሮ በተደረጉ የ2026 የ32 የጥሎ ማለፍ ጨዋታዎች አስገራሚ የሚባሉ ውጤቶች መመዝገብ ችሏል። በቆይታችንም እነዚህን ሶስት ጨዋታዎች የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት እናንተም በጨዋታው ዙሪያ ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምንገባ ይሆናል። አብራችሁን ቆዩ። በአሜሪካ፣ ካናዳ እንደዚሁ ሜክሲኮ እየተደረገ የሚገኘው የ2026 የዓለም ዋንጫ የ32ቱ የጥሎ ማለፍ ጨዋታዎች መደረግ ጀምሯል። በትናንትናው ዕለትም ከ2 ሰዓት ጀምሮ 3 የሚደርሱ ጨዋታዎች መደረግ ችሏል። በሶስቱም ጨዋታዎች ላይ አስገራሚ የሚባሉ ውጤቶች ተመዝግበዋል። እነዚህን ጨዋታዎች እንግዲህ እያንዳንዱን የምንመለከት ይሆናል። በመጀመሪያ የምንመለከተው ምሽት 2 ሰዓት ላይ የተደረገውን የብራዚልና የጃፓን ጨዋታን ይሆናል። በዚህ ጨዋታ ላይ ብራዚሎች ሙሉ ለሙሉ ብልጫ ማሳየት ችለው ነበረ። በአብዛኛው ሲያጠቁ የነበሩት ብራዚሎች ናቸው። ነገር ግን በ29ኛው ደቂቃ ላይ ሳኖ ባስቆጠራት ግብ ጃፓኖች ነበሩ መሪ መሆን የቻሉት። በዚህ ጨዋታ ላይ ጃፓኖች ሞር በመከላከል ላይ ትኩረት አድርገው ነበር የገቡት። ይከላከላሉ፣ ከዛ ባገኙት አጋጣሚ ሁላ ለማጥቃት ነበረ ጥረት ሲያደርጉ የነበሩት። በዚህም አማካኝነት ነው 29ኛው ደቂቃ ላይ የመጀመሪያ ግብ ማስቆጠር የቻሉት። ብራዚሎች በአንጻሩ በተለይ የመጀመሪያው አጋማሽ ላይ ሲቸገሩ ነበረ። በተለይ ደግሞ የማጥቃት ሶስተኛ ክፍል ላይ በሚደርሱበት ሰዓት እድሎችን ለመፍጠር እንደዚሁ ሙከራዎችን ለማድረግም ሲቸገሩ መመልከት ችለናል። ሁለተኛው አጋማሽ ላይ ግን የተሻለውን ብራዚል ነበር እየተመለከት ነው። በአጠቃላይ በዚህ ጨዋታ ላይ የብራዚል ብሔራዊ ቡድን 19 ሙከራዎችን ማድረግ ሲችል 7ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ 5 ትልልቅ እድሎችንም መፍጠር ችሎ ነበር። ነገር ግን ከነዚህ ትልልቅ እድሎች መካከል 3ቱን ሊያባከኑት ችሏል። የጃፓን ብሔራዊ ቡድን በአንጻሩ 5 ሙከራዎችን ነው ማድረግ የቻለው። ከ5ቱ 2 ኢላማውን የጠበቀ ሙከራ ማድረግ ችሎ ነበረ። የመጀመሪያው አጋማሽ ላይ የብራዚል ብሔራዊ ቡድን 8 ሙከራዎችን ብቻ ነበረ ማድረግ የቻለው። ከ8ቱም 2 ነው ኢላማውን ጠበቃ ሙከራ የነበረው። እንደዚሁም ምንም አይነት ትልልቅ እድልን መፍጠርም አልቻሉም። ሁለተኛው አጋማሽ ላይ ግን የተሻለ ሆነው ቀርበው 11 ሙከራዎችን አድርገዋል። ከነዚህ ውስጥ ደግሞ 5ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም 5 ትልልቅ እድሎችንም መፍጠርም ችሏል። በተጨማሪም በመጀመሪያው አጋማሽ ላይ 0.37 ኤክስፔክትድ ጎል ነበረ ማስመዝገብ የቻሉት። ሁለተኛው አጋማሽ ላይ ግን 1.7 ኤክስፔክትድ ጎል ማስመዝገብ ችሏልና ከመጀመሪያው አጋማሽ ሁለተኛው አጋማሽ ላይ የተሻለውን ብራዚል መመልከት ችለናል። በተደጋጋሚም ወደ ጃፓን የግብ ክልልም ሲደርሱ ተመልክተናል። የተለያዩ ሙከራዎችንም ሲያደርጉ መመልከትም ችለናል እና ሁለተኛው አጋማሽ ላይ የተሻለ ጫና በመፍጠር 56ኛው ደቂቃ ላይ በካዝሜሮ አማካኝነት ከጃፓን ጋር አቻ መሆን ችሏል። ከዛ በኋላ ይህንንም ጫና አላቆሙትም። በተደጋጋሚ ወደ ጃፓን የግብ ክልል ሲደርሱ ነበረ፣ ሙከራዎችም ሲያደርጉ ነበር። በተለይ ደግሞ ተቀይረው በገቡት ተጫዋቾች ጫናዎችን ሲፈጥሩ መመልከት ችለን ነበረ። ከዛ በእነዚህ ጫናዎች አማካኝነትም የ90 ደቂቃው ሊጠናቀቅ ጭማሪው 5ኛው ደቂቃ ላይ ጎል በማስቆጠር አሸናፊ መሆን ችሏል። ምናልባት 1 ደቂቃ ቢዘገዩ ኖሮ ጨዋታው ይጠናቀቅና 30 ደቂቆች ይጨመሩ ነበረ። ከዛ በኋላ እንግዲህ ምናልባትም ወደ ፔናልቲ ሊያመሩ ይችላሉ። በፔናልቲም ተሸንፈው ሊወጡ የሚችሉበትም እድል ነበረ። ነገር ግን የአርሰናል ተጫዋች የሆነው ማርቲኔሊ 95ኛው ደቂቃ ላይ ጎል አስቆጥሮ ብራዚልን ወደ 16ቱ የጥሎ ማለፍ ጨዋታ እንዲያልፉ ማድረግ ይችላል። ብራዚሎች በዚህ የዓለም ዋንጫ ላይ የዋንጫው ባለቤት ይሆናሉ ተብሎ ከሚገመቱ ሀገራት መካከል አንዷ ነች። ነገር ግን የመጀመሪያው አጋማሽ ላይ የተመለከትነው ብራዚል እንደዚሁም ደግሞ ከዚህ ቀደም ከሞሮኮ ጋር የተገናኘው ብራዚል ግን ያንን ሪፍሌክት የሚያደርግ አይደለም። አሁንም ማስተካከል ያሉባቸው ነገሮች እንዳሉ በግልጽ የተመለከትነው ነገር ነው። በእርግጥ ሁለተኛው አጋማሽ ላይ መሻሻልን አሳይቷል። ነገር ግን የዋንጫው ባለቤት መሆን የሚፈልጉ ከሆነ ግን አሁንም ካሳዩት እንቅስቃሴ የተሻለ ነገርን ማሳየት መቻል አለባቸው። በቀጣይ እንግዲህ ከአይቮሪ ኮስትና ከኖሬ አሸናፊ ጋር ነው የሚገናኙትና ከፊት ለፊታቸው በጣም ጠንካራ የሚባል ጨዋታ አላቸው። በእርግጥ የብራዚል አሰልጣኝ የሆኑት አንቸሎቲ በእንደዚህ አይነት ነገሮች ላይ ልምድ አላቸው። በተለይ ከሪያል ማድሪድ ጋር በሻምፒዮንስ ሊግ ጨዋታዎች በሚሳተፉበት ሰዓት የምድብ ጨዋታዎች ላይ ሲቸገሩ ተመልክተናል። ነገር ግን ከምድብ በኋላ ግን ጠንካራ የሚባል ቡድንን ገንብተው የዋንጫ ባለቤት መሆን ሲችሉ በተደጋጋሚ መመልከት ችለናልና ምናልባትም በብራዚል ብሔራዊ ቡድንም ይህንን ነገር ሊደግሙ የሚችሉበትም እድል አላቸው እና አሁን ላይ እንግዲህ ብራዚሎች ወደ 16ቱ የጥሎ ማለፍ ጨዋታ ማለፋቸውን አረጋግጧል። በመቀጠል የተገናኙት ጀርመን ከፓራጓይ ነበረ። ይህንን ጨዋታ እንግዲህ ጀርመኖች በቀላሉ ያሸንፋሉ ተብሎ ተጠብቆ ነበረ። በአብዛኛው ተመልካች ዘንድ በአብዛኛው የእግር ኳስ ደጋፊ ዘንድ ጀርመኖች ይህንን ጨዋታ በቀላሉ ያሸንፋሉ ተብሎ ተጠብቆ ነበረ። ምክንያቱም ደግሞ የጀርመን ብሔራዊ ቡድን በዓለም ዋንጫ ላይ ያላቸውን ታሪክ ሁላችንም እናውቃለን። በዚህ የዓለም ዋንጫ ላይም የዋንጫው ባለቤት ይሆናሉ ተብሎ ከሚጠበቁ ሀገራት መካከልም አንዷ ጀርመን ነች። እንደዚሁም ከፓራጓይ ተጫዋቾች አንጻር ስንመለከታቸው የጀርመን ብሔራዊ ቡድን ተጫዋቾች በጣም ላቅ ያለ ኳሊቲ ያላቸው ተጫዋቾች ናቸውና በቀላሉ ያሸንፋሉ ተብሎ ተጠብቆ ነበረ። ነገር ግን በጨዋታው ላይ የተመለከትነው ከታሰበው በተቃራኒ ነው። በዚህ ጨዋታ ላይ እንግዲህ የጀርመን ብሔራዊ ቡድን ሙሉ ለሙሉ
ብልጫ ማሳየት ችሎ ነበረ። በኤክስፔክትድ ጎል ደረጃ የጀርመን ብሔራዊ ቡድን 1.57 ኤክስፔክትድ ጎል ነበር ያስመዘገቡት። ፓራጓዮች በአንጻሩ 0.35 ብቻ ነው ያስመዘገቡት። እንደዚሁም 21 ሙከራዎችን 6 ኢላማውን የጠበቀ ሙከራ፣ በተጨማሪም ደግሞ በጨዋታው ላይ ሁለት ትልልቅ እድሎችን የጀርመን ብሔራዊ ቡድን መፍጠር ችሎ ነበረ። ነገር ግን እነዚህን የፈጠሯቸውን እድሎች የሞከሯቸውን ሙከራዎች ወደ ግብነት መቀየር ሳይችሉ ቀርቷል። የፓራጓይ ብሔራዊ ቡድን በአንጻሩ 7 ሙከራዎችን ብቻ ነበር ማድረግ የቻሉት። ከሰባቱ ሙከራዎች 3ቱ ኢላማውን የጠበቀ ሙከራ ነው የነበረው። እንደዚሁም ደግሞ ከጀርመን በተሻለ 3 ትልልቅ እድሎችን መፍጠር ችሎ ነበርና የፓራጓይ ብሔራዊ ቡድን ልክ እንደ ጃፓን ብሔራዊ ቡድን በመከላከል ላይ ነበረ ትኩረት ያደረጉት። ከዛ ቢያገኙት አጋጣሚውላ በካውንተር አታክ የጀርመን ብሔራዊ ቡድን ለማጥቃት ነበረ ጥረት ሲያደርጉ የነበረው። ይህም ጥረታቸው ተሳክቶላቸው 42ኛው ደቂቃ ላይ ኢናሲዮ ባስቆጠራት ግብ ፓራጓይ ጀርመንን 1-0 መምራት ችለው ነበር። ነገር ግን ሁለተኛው አጋማሽ ላይ 54ኛው ደቂቃ ላይ የአርሰናል ተጫዋች ሆኖ ካይ ሃቨርትዝ ጎል በማስቆጠሩ ምክንያት ጀርመን አንዳቻ ልትሆን ትችላለች። ከዛ በኋላ ግን ሙሉ 90 ደቂቃ ተጨምሮ እንደዚሁም ደግሞ 30 ደቂቃዎችም ቢሰጣቸውም ሁለቱም ብሔራዊ ቡድኖች ምንም ጎል ማስቆጠር አልቻሉም። በዚህም እንግዲህ ጨዋታው ሊጠናቀቅ ችሏል። ከዛም ወደ መለያ ምት ነበረ ማለፍ የቻሉት። ወደ 16ቱ የጥሎ ማለፍ ጨዋታ የሚያልፈውን ሀገር ለመለየት በተሰጣቸው 5-5 የመለያ ምት ላይ የፓራጓይ ብሔራዊ ቡድን አንድ ብቻ በመሳት 4ቱን ማስቆጠር ሲችል የጀርመን ብሔራዊ ቡድን 2ቱን ስተው 3ቱን አስቆጥረው በአጠቃላይ የፓራጓይ ብሔራዊ ቡድን 4-3 በመለያ ምት ጀርመንን በማሸነፍ ወደ ቀጣይ ዙር ሊያልፉ ችሏል። ይህ ለጀርመን እንግዲህ በጣም ትልቅ ውድቀት ነው። በተለይ የጀርመን ብሔራዊ ቡድን ከ2002 እስከ 2014 ድረስ በተከታታይ ለዓለም ዋንጫ ፍጻሜ መድረስ ችለው ነበረ። በስተመጨረሻም በ2014ም የአርጀንቲና ብሔራዊ ቡድን በማሸነፍ የዋንጫው ባለቤት መሆን ችለው ነበረ። ከዛ በኋላ ግን ጥሩ የሚባል ውጤትን እያስመዘገቡ አይደለም የሚገኘው። በዚህ ዓለም ዋንጫ ላይም ረጅም ርቀት ይጓዛሉ ተብለው ተጠብቀው ነበረ። ነገር ግን የጀርመን ብሔራዊ ቡድን በ32ቱ የጥሎ ማለፍ ጨዋታ በትንሿ በፓራጓይ ተሸንፈው ከውድድሩ ሊወጡ ችሏል። ይህ ነገር እንግዲህ የጠበቀው አልነበረም። በጣም ሾክ የሚያደርግ ነው። በጣም የሚያስደነግጥ ውጤት ነው። በተለይ ጨዋታውን ላልተመለከተ ሰው ድንገት ጠዋት ከእንቅልፉ ተነስቶ ይህን ውጤት ሲመለከት የሚታመን አይደለም። ጀርመን ይህንን ታሸንፋለች ተብሎ ተጠብቆ ነበረ። በስተመጨረሻ ግን ፓራጓይ በማሸነፏ ወደ ቀጣይ ዙር ልታልፍ ችላለች። የጀርመን ብሔራዊ ቡድንም ወደ ሀገራቸው ሊሸኙ ችሏል። የፓራጓይ ብሔራዊ ቡድን እንግዲህ በቀጣይ ከፈረንሳይና ከስዊድን አሸናፊ ጋር የሚገናኙ ይሆናል። ያንን ጨዋታ ያሸንፋሉ ወይ አብረን የምንመለከት ይሆናል። የጀርመን ብሔራዊ ቡድንን ግን በማሸነፍ ወደ 16ቱ የጥሎ ማለፍ ጨዋታ ማለፏን አረጋግጣለች። በመቀጠልም ሌሊት 10 ሰዓት ላይ የተገናኙት ኔዘርላንድ ከሞሮኮ ነበረ። ይህንን ጨዋታ ደግሞ ሞሮኮ በመለያ ምት በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። ይህም ጨዋታ እንግዲህ በጣም አስደናቂ የሚባል ጨዋታ ነው የነበረው። ውጤቱም አስደናቂ የሚባል ነው የነበረው። ከጨዋታው በፊት እንግዲህ ኔዘርላንድ ይህንን ጨዋታ አሸንፋ ታልፋለች የሚል ግምት ነው የነበረው። በጨዋታው ላይ ግን የተመለከትነው በተቃራኒው ነው። በዚህ ጨዋታ ላይ አንድ ቡድን ብቻ ነበረ ጨዋታውን አሸንፎ ወደ ቀጣይ ዙር ለማለፍ ፍላጎቱን ሲያሳይ የነበረው። ይህም ቡድን ደግሞ ኔዘርላንድ አይደለም የነበረው፣ ሞሮኮ ናቸው ጨዋታውን ለማሸነፍ ከመጀመሪያው ደቂቃ ጀምሮ እስከ መጨረሻው ጥረት ሲያደርጉ የነበሩት። የበለጠ የሚያስገርመው በምድብ ጨዋታዎች ላይ የኔዘርላንድ ብሔራዊ ቡድን ወደ 10 ግቦች አስቆጥራ ነበረ ማለፏን ያረጋገጠችው እና በዛ የምድብ ጨዋታዎች ላይ ጨዋታዎችን በምታሸንፍበት ሰዓት ጥሩ እንቅስቃሴ በምታሳይበት ሰዓት ሲጠቀሙ የነበሩት ፎርሜሽን 4-2-3-1 ነው የነበረው። በዚህ ጨዋታ ላይ ግን ባለመዱት መልኩ በ3-4-3 ፎርሜሽን ነበረ ሲጠቀሙ የነበሩት። በ3 ተከላካይ ነበረ ሲጫወቱ የነበሩትና ይሄ ደግሞ ለኔዘርላንድ ያለመዱት ነገር ነው። ከጥንትም ጀምሮ ኔዘርላንዶች በ4-3-3 የሚታወቁ ሀገር ናቸው። ምናልባት ይህንን 4-3-3 ወደ 4-2-3-1 ሊቀይሩት ይችላሉ እንጂ ወደ 3-4-3 ፎርሜሽን ሲቀይሩት አልተመለከትንም። በዚህ ጨዋታ ላይ ግን ለመጀመሪያ ጊዜ ይህንን ታክቲክ ነበር ሲጠቀሙ የነበሩት። በስተመጨረሻ ግን ይዘውት የገቡት ታክቲክ ምንም አልጠቀማቸውምና ለመሸነፋቸው አንደኛ ተጠያቂ መሆን ያለባቸው አሰልጣኙ ሮናልዶ ኩማን ናቸው። ሞሮኮን ግን በዚሁ አጋጣሚ ሳናደንቅ ማለፍ የሚገባን አይመስለኝም። ምንም እንኳን ኔዘርላንዶች ደካማ ቢሆኑ ሞሮኮች ግን በጣም አስደናቂ የሚባል እንቅስቃሴን በጨዋታው ላይ ማድረግ ይችላል። በአጠቃላይ እንግዲህ በጨዋታው ላይ የነበራቸውን ስታት ስንመለከት 1.38 ኤክስፔክትድ ጎል አስመዝግበዋል ሞሮኮዎች። ኔዘርላንዶች በአንጻሩ 0.24 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። እንደዚሁም የሞሮኮ ብሔራዊ ቡድን 11 ሙከራዎችን አድርጓል። ከነዚህ ሙከራዎች መካከል 5ቱ ኢላማውን የጠበቀ ሙከራን የነበረው፣ 5ም ትልልቅ እድሎችም መፍጠርም ችለው ነበረ። ከነዚህ 5 ትልልቅ እድሎች መካከል ግን 4ቱን ሳይጠቀሙበት ቀርቷል። የኔዘርላንድ ብሔራዊ ቡድን በበኩሉ 6 ሙከራዎችን ብቻ ነው ማድረግ የቻለው። ከ6ቱ 2ቱ ኢላማውን የጠበቀ ሙከራን የነበረው፣ እንደዚሁም አንድ ትልቅ እድል ብቻ ነበረ መፍጠር የቻሉት። በጨዋታው ላይ በሁለቱ ሀገራት መካከል ትልቅ ልዩነትን ነው የተመለከትነው። ይበልጥ ደግሞ ሞሮኮን እንድናደንቅ የሚያደርገን በዚህ ጨዋታ ላይ በኔዘርላንዶች በኮዲ ጋክፖ 72ኛ ደቂቃ ላይ ባስቆጠራት ግብ አማካኝነት ቀዳሚ መሆን ችለው ነበር። ነገር ግን ይህንን መሪነታቸውን ማስጠበቅ ሳይችሉ ቀርተው
91ኛው ደቂቃ ላይ ዲዮፕ ባስቆጠራት ግብ አቻ ሊወጡ ችሏል። በተለይ የተቆጠረበትን መንገድ ስንመለከት በቴስታ ነው ማስቆጠር የቻለው እና ጎሏን በሚያስቆጠርበት ሰዓት ብቻውን ማንም ማርክ ሳያደርገው ነበረ ኳሷን ማግኘት የቻለውና ቅድም እንዳልኳችሁ በዚህ ጨዋታ ላይ ኔዘርላንዶች በ5 ተከላካይ ነበር ሲጫወቱ የነበሩትና 5 ተከላካይ ያለ ዲዮፕን አንድ ሰው እንኳን ማርክ ማድረግ አልቻለም። እንደዚሁም ደግሞ ቨርጅል ቫን ዳይክም ቀድሞ ኳሷን ማጽዳት የሚችልበትም አጋጣሚ ነበር። ነገር ግን በመዘናጋቱ ምክንያት ኳሷ ዲዮፕ ላይ ልደርስ ትችላለች። እሱም ደግሞ ወደ ግብነት ሊቀይራት ይችላል። 91ኛው ደቂቃ ላይ ነው ማስቆጠር የቻለው። ምናልባት ኔዘርላንዶች ለ4 ደቂቃ ያህል ወይም ለ5 ደቂቃ ያህል ጠንክረው ቢከላከሉ ኖሮ አሸንፈው መውጣት ይችሉ ነበር። ነገር ግን ያንን ባለማድረጋቸው ምክንያት 91ኛው ደቂቃ ላይ ዲዮፕ ባስቆጠራት ግብ አቻ ሊሆኑ ይችላል። ከዛ ጨዋታው ተጠናቀቀ። ከዛ በኋላም 30 ደቂቃዎች ጭማሪ ተሰጥቷቸው ነበር። በዛ 30 ደቂቃዎች ውስጥም ሞሮኮች ነበሩ የተሻለ ሲያጠቁ የነበሩት። እንዲሁም ራሂሚ የተባሉ ተቀይሮ የገባው ተጫዋች ራሱ በጣም አስደናቂ የሚባል አጋጣሚን አግኝቶ ነበረ ከበረኛው ፊት ለፊት። ነገር ግን ያችን እንኳን ሳይጠቀምበት ቀርቷል እንጂ ምናልባት ጎሏን አስቆጥሮ ቢሆን ኖሮ የመለያ ምት ከመሰጠቱ በፊትም ሞሮኮች ጨዋታውን አሸንፈው ሊወጡ የሚችሉበት እድል ነበረ። ነገር ግን በረኛው አስደናቂ ሁኔታ ኳሷን ሊያደናት ይችላል። ከዛ በኋላ እንግዲህ አላፊውን ለመለየት የመለያ ምት ተሰጥቷቸው ነበረ። በዚህ የመለያ ምት ላይ ሁለቱም ቡድኖች 5 ጊዜ መጥቷል። ከነዚህ ከተመቱት 5 ምቶች የኔዘርላንድ ብሔራዊ ቡድን 3ቱን ሲስቱ የሞሮኮ ብሔራዊ ቡድን ደግሞ 2ቱን ስቶ በአጠቃላይ ሞሮኮ ኔዘርላንድን 3-2 በማሸነፏ ምክንያት ወደ ቀጣይ ወደ 16ቱ የጥሎ ማለፍ ጨዋታ ልታለፍ እችላለች። እንደ አንድ አፍሪካዊ ይህ ውጤት በጣም የሚያስደስት ነው። በተለይ ደግሞ ጨዋታውን ስትመለከቱ የሞሮኮ የጨዋታ ስታይል በጣም የሚያስደስት ነው የነበረው። ሙሉ ለሙሉ ለማጥቃት ነበረ ጥረት ሲያደርጉ የነበሩት። ሁልጊዜም ወደፊት ለመሄድ ነበረ ጥረት ሲያደርጉ የነበሩትና በስተመጨረሻ የሚገባቸውን ዋጋ አግኝተዋል ማለት እንችላለን። ኔዘርላንዶች ግን በጨዋታው ላይ ይዘውት የገቡት ታክቲክ የጨዋታ ስታይል ግን በጣም የሚያሳዝን ዲስፖይንት የሚያደርግ ነው የነበረውና መሸነፍም የሚገባቸው ነበረ። ምክንያቱም ኔዘርላንድን ለሚያክል ሀገር ከሞሮኮ ጋር ተገናኝቶ እንደዚህ አይነት እንቅስቃሴ ማሳየታቸው እንደዚሁም ደግሞ ለሞሮኮ ሲባልም የጨዋታ ስታይል መቀየራቸው ራሱ በጣም የሚያሳዝን ነው። ኔዘርላንድ የሚጠበቅ አይደለም። ከሮናልድ ኩማን የሚጠበቅ አይደለም። ተጫዋቾቹም እንደዚህ አይነት ደካማ የሚባል እንቅስቃሴ ማሳየታቸው ራሱ በጣም ነው የሚያሳዝነው። ምክንያቱም ኔዘርላንዶች የዚህን የዓለም ዋንጫ ምናልባት ሊያሸንፉ ይችላሉ ተብሎ ግምት ተሰጥቷቸው ነበረ። ነገር ግን ከ32ቱ የጥሎ ማለፍ ጨዋታ ማለፍ ሳይችሉ ቀርቷል። ለአፍሪካውያን ግን የሚያስደስት እድል ነው። በተለይ ለሞሮኮ ደግሞ በጣም የሚያስደስት ነው የነበረው። ጨዋታው ሊሸነፉ ባሉበት ሰዓት ነው እንግዲህ መጨረሻ ደቂቃ ላይ ባስቆጠሯቸው ግቦች በስተመጨረሻም ጨዋታውን በማሸነፍ ወደ ቀጣዩ ዙር ማለፍ የቻሉት። የሞሮኮ ብሔራዊ ቡድን ከቅርብ ጊዜያቶች ጀምሮ እንግዲህ በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደምታስታውሱት በአፍሪካ ዋንጫ ላይም የፍጻሜ ተፋላሚ መሆን ይችላል። ያ የፍጻሜ ጨዋታ ብዙ ውዝግቦችን እያስነሳ ነው የሚገኙ። በጨዋታው ላይ ሴኔጋሎች ቢያሸንፉም የአፍሪካ ኮንፌዴሬሽን ዋንጫው ለሞሮኮ መሰጠት አለበት የለበትም የሚል ውስጥ ክርክር ውስጥ ናቸው የሚገኙት። እንደዛ ቢሆንም ግን ቢያንስ ለፍጻሜ መድረስ ይችላል። እንደዚሁም ደግሞ በ2022 የኳታር የዓለም ዋንጫ ላይም በፈረንሳይ ተሸንፈው ነው እንጂ ምናልባትም ለፍጻሜ ተፋላሚ መሆን የሚችሉበትም አጋጣሚ ነበራቸው። በስተመጨረሻ 4ኛ ደረጃን ይዞ ነው ማጠናቀቅ የቻሉት። ዘንድሮ ደግሞ የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። ከብራዚል ጋር የተሻለ እንቅስቃሴን አድርጓቸው ወጥተዋል። እንደዚሁም ደግሞ ትናንትና ወይም ደግሞ ዛሬ ጠዋት ላይ የኔዘርላንድ ብሔራዊ ቡድንም አሸንፈው ወደ ቀጣዩ ዙር ማለፍ ችሏል። ልክ እንደ ኳታር የዓለም ዋንጫው ሁላ ዘንድሮም በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። የኳታር የዓለም ዋንጫ ላይ ያሳዩት እንቅስቃሴ ያሳያሉ። በዚህ የዓለም ዋንጫ ላይ አብረን የምንመለከቱ ይሆናል። ያንን የሚያደርጉ ከሆነና ለፍጻሜ ተፋላሚ የሚሆኑ ከሆነ ግን የመጀመሪያው አፍሪካዊ ሀገር ሊሆን የሚችልበት እድል አላቸውና በጣም ጥሩ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በቀጣይም በ16ቱ የጥሎ ማለፍ ጨዋታ ላይም ከካናዳ ጋር የሚገናኙ ይሆናል። ካናዳን አሸንፈው የሚያልፉ ከሆነ ደግሞ የፓራጓይ፣ ፈረንሳይ የስዊድንን አሸናፊ በግማሽ ፍጻሜ የሚያገኙ ይሆናል። እዛ ደረጃ ይደርሳሉ አብረን የምንመለከት ይሆናል። ነገር ግን በዚህ ሰዓት ላይ በአፍሪካ ውስጥ ከሚገኙ ሀገራት መካከል ግን የተሻለ ርቀት ሊጓዙ ከሚችሉት ውስጥ መካከል ቀዳሚ ስፍራ ላይ የምናገኛት ሞሮኮ ነች። ግን በዚህ የዓለም ዋንጫ ላይ በተግባር ያሳዩናሉ የረዥም ርቀት ይጓዛሉ የሚለውን አብረን የምንመለከት ይሆናል። እናንተ ግን በዚህ በተደረጉ 3 ጨዋታዎች ዙሪያ ያላችሁ ሀሳብ አስተያየት ምንድነው? የትኛው ውጤትስ የበለጠ አስገረማችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።